ግን ቆይ እውነት ቢሆን ራሱ እንዴት ልንሆን ነው? እኔም ቤተሰቦቼም ኑኑ ማጣት አንፈልግም። በጭራሽ እህቴ ማጣት አልፈልግም። እሺ አንተ ምናልባት ማስመርመሩ ይቀለለክ ኤልሹ አንደኛህን እህት እንዳልሆነች ስላወቅ ይሆናል። ዝም በይ መሲ። ኤልሹ ምንም ቢሆን በማንም የማልቀይራት እህቴ ናት። እሷ ብቻ ናት እህቴ። ስትሰሚ ምን ተሰማሽ? እውነት ያለው ማን ጋር ነው? አይመለከትሽም። ከዚህ ሂጂ። አትማሪም አይደል? ትንሽ እንኳን አትጸጸችም። ራስሽ ላይ ችግር አትፍጠሪ። ከዚህ ሂጂ ብዬሻለሁ። አይ አልሄድም። በአንቺ የመጣ ችግር ሊያደርሰኝ ሁሌም እኮ ችግር እንደፈጠርሽብኝ ነው። ዞር በይ መሲ፣ ዞር በይ ከዚህ። ትዝ ይልሻል ሌላ ልጅሽ እንድጠላኝ አድርገሽ እኮ ልትገለኝ ነበር። ኧረ ጉዴ! ዞር በይ ከፊቴ። ከዛ አንቺ ደግሞ እሷ እንዳትያዝብሽ ብለሽ እኔን አፍነሽ ሊገይኝ ነበር። እያንዳንዱን ነገር ነው እሺ ማስታውሰው። ምንም አይቀረኝም። ጋሼንም ልትገዩ ሞክረሽ ነበር። ዝም በይ መሲ፣ ዝም በይ። እንደውም ሳስበው የጋሼ ሞት ልጅሽ ያለበት ይመስለኛል። አንቺ እንዳትነኪ እሺ፣ ጫፌን እንዳትነኪ። አይኔ እያየ እኔ በህይወት እያለሁ ጫፌን አትነኪ። ጫፌን አልፈቅድልሽም። ሁለተኛ ራሱ ተሳስተሽ እንዳትነኪ። እስከዛሬ ድረስ የቀለድሽብኝ ይበቃኛል። መሰረት ታይ ብዬሻለሁ። የምሬ ነው። በኋላ ይቆጭሻል። ትልቅ የሚቆጨኝ ነገር እንደሆነ ታውቂያለሽ? እስከዛሬ ድረስ እውነቱን ለብቻ ይዤ መሰቃየት። አሁን ግን ታያለሽ። እውነቴን ነው የምልሽ ይላል። እኔ በህይወት እያለሁ አንቺ መቼም ደስተኛ አትሆኝም። እሺ ደስታ ይናፍቅሻል። መቼም ቢሆን ደስተኛ አትሆኝም። መሰረት የኔን ፈርታኝ ነው እንጂ ነፍሰ ጡር ናት። አዎ ለአንተ ትነግራለች። ቀስ ብለህ ጠይቃት። ምን? እናኔ እርግጠኛ ነሽ እርጉዝ ናት? ብቻ እንዳታዋርደን። ከዚያ ከሲ አርግዛ እንዳይሆን ያየኝ ልጅ አያርገው እንጂ ተሆነማ ተሱ ነው ተማን ይሆናል ብለን ረቡት ተዋረድና በቃ አሁን ገና ተዋረድና አለቀልን በቃ። እስቲ መጀመሪያ እውነቱን ተሱ አረጋግጥ። አዎ ወንድም እርጉዝ ናት፣ ግን እባክህ ማንም መስማት የለበትም። እባክህ ወንድም። ወይኔ እና ከዛ ሰይጣን ያረገዘችው? ወይኔ መኳንንት ወይኔ። እሺ በቃ ዝም በላ። የሆነ ሰው እንዲሰማ። ቢሰማስ ከዚህ በላይ መዋረድ አለ? ከየት ይመጣል ከዚህ በላይ መዋረድ? ኑኑ ወንድሜ ደግሞ አልናገርም ስላልከኝ እኮ ነው የነገርኩህ። ዝም በይና ትተሽኝ ልጅ ነው። እንዴት አድርጋ ወረደች? እንዴት አድርጋ ቻለችበት? ኧረ ወንድሜ በፈጠረ ተረጋጋ። አሁን ሂጂ ከዚህ ኑኑ፣ ቶሎ በይ ሂጂ። እሺ በቃ እሄዳለሁ። መኩ አሁን ላይ የሰማው ነገር በጣም አስደንግጦታል። ከመሲ ማርገዝም በላይ እሱ ያበሳጨውና ያስደነገጠው ከቴዲ ማርገዟ ነው ማለት ነው። ቴዲ እነሱን ሲያሰቃይ የነበረው የነሱ ጠላት ከሆነው ሰውና ኑኑን እንደዛ ካደረጋት ሰው እንዴት ታረግዛለች የሚለው ነገር አሁን ላይ መኩን አበሳጭቶታል ማለት ነው። በእርግጥ አሁን ላይ እንደ ቤተሰብ ችግር ላይ ነው ያሉት። የሰው ቤት ተጠግቶ ነው ያሉት። ከሌላ ሰው ብታረግዝ ምናልባት ይሄንን ነገር እንደምንም ብሎ ሊቋቋሙት ይችላሉ። ግን ደግሞ አሁን ላይ እነሱን ለማጥፋት እየለፋ ከነበረው ሰው አርግዛ የሱ ልጅ ነው የምናሳድገው፣ በዛ ላይ ችግር ላይ ነን፣ ችግር ላይ ሆነን የሱ ልጅ እንዴት ራሳችን ላይ እንጨምራለን የሚለው ነገር መኩን ትንሽ ያበሳጨው ይመስላል ማለት ነው። ሌላው ነገር ደግሞ የመሲ ነገር ነው። መሲ መጀመሪያ ላይ ጽንሱን ማቋረጥ እንደምትፈልግ ነበር ስታወራ የነበረው፣ ያኔ ኑኑን ገንዘብ እየጠየቀቻት ጊዜ ማለት ነው። አሁን ደግሞ ሀሳቧን የቀየረች ይመስላል ማለት ነው። በእርግጥ ኑኑም ይሄንን ነገር ጠብቃ ነው መሲ ከዛሬ ነገ ጽንሱን ታቋርጣለች የሚለውን ነገር ስትጠብቅ፣ መሲ ደግሞ ዛሬ ላይ የራሷን ውሳኔ አሳውቃታለች ማለት ነው። ከማንም ላርግዝ ከማንም፣ ግን ደግሞ የመጀመሪያ ልጄ ነው፣ ይሄንን ጽንስ አላቋርጠውም እወልደዋለሁ የሚለውን ነገር ስትናገር ኑኑም ትንሽ ደንግጣለች ማለት ነው። አሁን ላይ የሚጠጉበት ቦታ የላቸውም። እዛ ወደ ገጠር ቤታቸው እንዳይመለሱ የተጣሏቸው ሰዎች እየጠበቋቸው ነውና በነፃነት ወደዛ መመለስ ስለማይችሉ ሄለን ደግሞ እዚህ ጋር ከቤቴ ውጡልኝ የሚለውን ነገር በተደጋጋሚ እየነገረቻቸው ስለሆነ አሁን ላይ እነሱ ያሰቡት
ከዛ ቤት ወጥቶ ሌላ ቤት ተከራይተው ህይወታቸውን እንደ አዲስ ለመጀመር ነበር ያሰቡትና የመሲ ደግሞ በዚህ መሃል እርጉዝ መሆን እነሱን ሌላ ሸክም የጨመረባቸው ይመስላል ማለት ነው። በተለይ መሲ አሁን ላይ ጽንሱን አላቋርጥም እወልደዋለሁ የሚለውን ነገር ማሰቧ ኑኑን ትንሽ አሳስቧታል ማለት ነው። በእርግጥ ኑኑ ነች ይሄንን ሀሳብ የተስማማችበት እንጂ አይንዬ ይሄንን ነገር ብትሰማ ምንም እንኳን በመሲ ብትናደድም ምንም እንኳን እንዴት ከዛ ሰውዬ ታረግጃለሽ የሚለውን ነገር ብትነግራትም ግን ደግሞ ጽንሱ መቋረጥ አለበት በሚለው አይንዬ በጭራሽ እንደማትስማማ እንገምታለን ማለት ነው። በእርግጥ አሁን ላይ እነሱም ከዛ ቤት መሄድ የሚለውን ሀሳብ ትቷል ማለት ነው። ይሄ ደግሞ የሆነው በቤሉል ምክንያት ነው። በእርግጥ ሄለን ራሱ መጀመሪያ ላይ ከዚህ ቤት ውጡልኝ ሂዱልኝ የሚለውን ነገር ስታነሳ የነበረው ኑኑ ደግሞ የሷ ልጅ መሆኗን ቴዲ ያንን ነገር ማድረጉን ልጆቹን እኔ ነኝ ያቀያየርኳችሁ የሚለውን ነገር መናገሩን ስትሰማ አሁን ላይ እዛ ቤት እንዲቆዩ ፈልጋለች ማለት ነው። ግን ደግሞ እዛ ቤት እንዲቆዩ የፈለገችው ለነሱ አስባ ኑኑ የኔ ልጅ ናት፣ እንዴት እንደዚህ ያረጋታለሁ፣ እንዴት ከቤቴ አባርራታለሁ የሚለው ነገር አሳስቧት ሳይሆን ይሄ ነገር እንዲጠራ ስለምትፈልግ ነው ማለት ነው። ምርመራ አድርጋ እውነት ኑኑ የሷ ልጅ ናት ወይስ አይደለም የሚለውን ነገር ለማወቅ ትፈልጋለች ማለት ነው። በእርግጥ እሷም ያልጠበቀችውን ነገር ነው የሰማችውና ግን ደግሞ እዛ ጋር ያነሳችው ሀሳብ በጣም ትክክል ነው ማለት ነው። ምንም እንኳን ቤሉልም መሲም ሌሎችም በዚህ ሀሳብ ባይስማሙም ግን ደግሞ ኑኑ ምርመራ አድርጋ ሁሉም ሰው አሁን ካለበት ጭንቀት ቢድን ይሻላል ማለት ነው። አሁን ላይ ኑኑ የኔ እህት ናት፣ የኔ እህት አይደለችም፣ ያንቺ ልጅ ናት፣ ያንቺ አይደለችም እያሉ ከሚጨቃጨቁ ምርመራ አድርጎ እውነትም ቴዲ ያወራው ነገር እውነት ነው ወይስ እኛን ለማበሳጨት እኛን ለማናደድ የፈጠረው ነገር ነው በሚለው ሁሉም ቤተሰብ ቁጭ ብሎ ተማክሮ ሄለን ያነሳችውን ሀሳብ ተስማምቶበት የዲኤንኤ ምርመራ አድርጎ በዛ ነገር ማወቅ ይችላሉ ማለት ነው። ግን ደግሞ የሰሙት ነገር ቴዲ የነገራቸው ነገር እውነት ይሆናል ከሚለው ፍራቻ የተነሳ ነው አሁን ላይ መሲም ቤሉልም ይሄ ነገር በጭራሽ አይሆንም እያሉ ሄለንን ሲቃወሟት የነበረው ማለት ነው። ሄለን ደግሞ ምንም እንኳን የሰማችው ነገር ቢያስደነግጣትም ከአወራሯ የምንረዳው እዛ ጋር ኑኑ ተመርምራ የሷ ልጅ እንደሆነች ቢረጋገጥ ራሱ ልጅነቷ ያን ያክል እንደማያጓጓት ነው ዛሬ ላይ ስትናገር የነበረው ማለት ነው። በእርግጥ በረንዳ ላይ ሆና ከዚህም በፊት ኑኑን ስታረጋት የነበረውን ስታሰቃያት የነበረውን ነገር እያስታወሰች ነውና ምናልባት ቴዲ ያወራው ነገር እውነት ከሆነ ለካ ልጄ ነበር እንዴ ሳሰቃይ የነበረው የሚለው ነገር ከአሁኑ ሄለንን ማሳሰብ የጀመረ ይመስላል ማለት ነው። ከቴዲም በላይ ያኔ ኑኑ የታገተች ጊዜ ኑኑ እውነት በቫይረስ እንድትመረዝ ሄለን በጣም ፈልጋ ነበር ከልቧ ማለት ነው። ቴዲ ደግሞ እውነታውን ስለሚያውቅ ኑኑ የሄለን ልጅ እንደሆነች ስለሚያውቅ ሄለን እኮ ይሄንን ነገር አድርግ የምትለኝ ኑኑ የሷ ልጅ እንደሆነች ስላላወቀች በሚል ነበር እሱ ያደረገውን ነገር ስለሚያውቅ ኑኑን በቫይረስ እንደመረዛት አድርጎ እጇ ላይ ምልክት ብቻ ያስቀመጠው ማለት ነው። ሄለን ያንን ነገር ስትሰማ ራሱ በጣም ተቃውማ ነበር ቴዲን። ለምን እውነት አልመረዝካትም? ለምን እንደዚህ አደረግ? ለምን ምልክቱን የውሸት አደረግ የሚለውን ነገር ከዛም በኋላ ኑኑ ተመርዣለሁ የሚለውን ነገር አስባ ጭንቀት ውስጥ ከገባች በኋላ ሄለን ደግሞ ቴዲን ለምን ይሄንን ነገር አላደረክም በሚለው ትንሽ ቴዲን ተናግረው ነበር ማለት ነው። ያ ማለት ከዚህም በፊት ቴዲ ይሄንን እውነታ ባያቅ ኖሮና ልጆቹን ያቀያየራችሁ ሌላ ሰው ቢሆን ኖሮ ሄለን የራሷን ልጅ የወለደቻትን ልጅ በቫይረስ እንድትመረዝ አድርጋ ነበር ማለት ነው። ከዚህም በፊት ደግሞ ያንን ነገር ማድረጓንና ኑኑን ሞራሏን የሚጎዳ ቅስሟን የሚሰብር ቃላቶችን ስትናገራት ነበርና ያንን ነገር እያስታወሰች ነው ማለት ነው። ግን ደግሞ እንደ ሀሳብ ትክክል ነው ብለን የምናስበው ሄለን ባነሳችው ሀሳብ ምርመራ ተደርጎ ይሄ ነገር ቢጠራና ሁሉም ሰው እውነታውን ቢቀበል የተሻለ ይሆናል ማለት ነው። ችግሩ ግን ሄለን አሁን ላይ ኑኑ የሷ ልጅ ብትሆን ራሱ ኤልሹን እንዴት ነው ማርጋት? ኤልሹ ብቻ ነች የኔ ልጅ የሚለውን ነገር እያሰበች ነውና እዛ ጋር እነ መሲ ኑኑን ማጣት እንደማይፈልጉ እሷም ደግሞ ኤልሹን ማጣት አትፈልግም። የኔ ልጅ ኤልሹ ብቻ ነች የሚለውን ነገር እያነሳች ነውና ምናልባትም ምርመራው ተደርጎ ኑኑ የሷ ልጅ እንደሆነች ቢረጋገጥና ኤልሹ ደግሞ የነ አይንዬ ልጅ እንደሆነች ቢረጋገጥ ራሱ
ይሄ ነገር እንደዚሁ መቀጠሉ አይቀርም ማለት ነው። ኤልሹም ከዛም በኋላ እውነቱን ብታውቅ ራሱ ሄለንን እንደ እናቷ ተቀብላት ትቀጥላለች። ኑኑም እዚህ ጋር አይንዬን እንደ እናቷ ተቀብላት ትቀጥላለች እንጂ ሄለን ወላጅ እናቴ ናት የሚለውን ነገር አስባ ወደ እሷ አትመለስም። ወደ እሷ መመለስ አይደለም ኑኑ ምናልባት ለሄለን ይቅርታ ላታደርግላት ትችላለች ማለት ነው። በእርግጥ እዛ ጋር ለህፃናቱ መቀየር ሄለን ተጠያቂ ባትሆንም ግን ደግሞ ከዛም በኋላ ኑኑንና ቤተሰቦቿን ስታሰቃይ የነበረውን ነገር ኑኑ አሳምራ ስለምታቅ ለዚህ ነገር ደግሞ ሄለንን በጭራሽ ይቅርታ ብላት እሷን እንደ ወላጅ እናቷ ልትቀበላት አትችልም ማለት ነው። ምናልባትም ሄለን ያደረገችው ነገር ጸጽቷት ከጥፋቷ ከመጥፎ ባህሪዋ ተመልሳ ፈጣሪ በዚህ እየቀጣኝ ነው በሚለው ምናልባትም የበደለቻቸው ሰዎችን ይቅርታ ጠይቃ ላጠፋችው ነገር ደግሞ ተገቢውን ቅጣት እቀበላለሁ ብላ ከኑኑ ይቅርታዋን ብትጠይቅ ራሱ ኑኑ በጭራሽ ይቅር እንደማትላት ነው ማለት ነው። ሌላው ነገር ደግሞ አንድ ሄለን ታነሳለች ብለን የምናስበው እውነት እዛ ጋር እሷ ባነሳችው ሀሳብ ምርመራ ተደርጎ ይሄ ነገር መጥራት አለባት የሚለውን ነገር ቢስማሙበትና ኑኑ ተመርምራ የሷ ልጅ እንደሆነች ቢረጋገጥ ሄለን ከዛም በኋላ የምትለው ኑኑ የኔ ልጅ ከሆነች እኔ ከወለድኳት አባቷ ደግሞ ቴዲ ነው የሚለውን ነገር ነግራ አሁን ደግሞ ሌላ ጭንቀት ሌሎቹ ላይ መፍጠሯ አይቀርም ማለት ነው። ቤሉልም አሁን ላይ እያሳሰበውና እያስጨነቀ ያለው ኤልሹ ያኔ ከአባቢ ጋር ያልተመሳሰለችውና አባቢም ኤልሹ የኔ ልጅ ናት ብሎ ያልተቀበለው ወይ ደግሞ እዛ ማስታወሻው ላይ የጻፈው ኤልሹ የነ አይንዬ ልጅ ስለሆነች ነው ብሎ ነው አሁን ላይ ቤሉል እያሰበ ያለው። ያ ማለት ኤልሹ የነ አይንዬ ልጅ ሆነች ማለት ኑኑ ደግሞ የአባቢ ልጅ ነች፣ እናም ለኔ እህቴ ነች፣ በአባት እንገናኛለን የሚለውን ነገር እያሰበ ነውና ይሄንን ነገር ደግሞ ልታጠራ የምትችለው ሄለን ብቻ ነች ማለት ነው። በእርግጥ ቴዲም ያመለጠበት መንገድ ይሄ ነው። እኔ ልጆቹን ስላቀያየርኩ ነው የኤልሹ ደም ከናንተ ጋር ሊመሳሰል ያልቻለው እንጂ ከኑኑ ጋር ብትመረምሩ ኑኑ የሄለን ልጅ ስለሆነች እሷ የቶሚ ልጅ ነች፣ እናም ለቤሉል እህቱ ነች የሚለውን ነገር ተናግሯልና ምናልባትም ሄለን ይሄንን ነገር ታሳውቃቸዋለች። ከዛም በኋላ ምናልባት ሌላ ጭንቀት ውስጥ ይገባሉ ብለን እናስባለን ማለት ነው። በእርግጥ ከሁሉም ሰው በላይ የሚጨነቀውና ሌላ ነገር ውስጥ ሊገባ ይችላል ብለን የምናስበው ኑኑ ነች ማለት ነው። ቴዲ አባቷ ሆነ ማለት መሲ የእንጀራ እናቷ ነች። እናም ደግሞ መሲ ያረገዘችው ሕፃን የኑኑ እህት ወይ ደግሞ የኑኑ ወንድም ስለሚሆን ኑኑ ደግሞ ይሄንን ነገር በተደጋጋሚ ካሰበች እህቴ ናት ብላ ለዚህ ሁሉ አመት አብራት የኖረቻት መሲ የእንጀራ እናቷ እንደሆነች ትረዳለች ማለት ነው። ይሄ ነገር ደግሞ ሌላ ጭንቀት ውስጥ እሷን እንደሚያስገባትም ግልጽ ነው ማለት ነው።